ውድ ቤተሰቦች ከፈታ ዴሊ ከበረ ሰላምታ ይድረሳችሁ። የዕለተ ማክሰኞ የረፋድ ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችንን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ ትብብር ለሌሎችም እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። በስተመጨረሻ ደብረጽዮን የኤርትራንና የሱዳኑን ግንኙነት አመኑ። ህወሓት ከኤርትራ ጋር የፈጠረውን ጥምረትም ሆነ ከሱዳኑ አልቡርሃን ጦር ጋር ያለውን ትብብር እንዳልሆነ ሲናገር በተደጋጋሚ ይደመጣል። በሳምንቱ ሊቀመንበሩ ደብረጽዮን ይህን ቡድኑ ከውጭ ኃይሎች ጋር የፈጠረውን ጥምረትና ዓላማው ጭምር ገሃድ አውጥተውታል። መረጃው ዝርዝር አለው። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በክልሉ በትጥቅ ከሚንቀሳቀሱት ታጣቂዎች ጋር በተያያዘ ኦሮሞና ኦሮሚያን ለማጥፋት ከሚንቀሳቀሱት ጋር ተጠግተው የሚሰሩ ናቸው ማለታቸው ታውቋል። አቶ ሽመልስ ለሐቃችን አንገታችንን እንሰጣለንም ብለዋል። ጥንቅራችን በዕለቱ ከያዛቸው መረጃዎች መካከል ነው። የትግራይ የበረራ ፍላጎት በእጥፍ ጨመረ። የአውሮፕላን ትኬት ቆርጦ ወደ አዲስ አበባ ለመጓዝ እስከ 15 ቀናት መጠበቅ ግድ እያለ ነው። በጥንቅራችን ከተዳሰሱት ዕለታዊ መረጃዎች መካከል ነው። የታላቁ ህዳሴ ግድብ 6 ተርባይኖችን በይፋ መስራት መጀመራቸውን የግብጽ ከፍተኛ ባለስልጣናት ማረጋገጣቸውን ገልጸዋል። ግብጽ ኢትዮጵያ ግድቡን በብቃት ማስተዳደር አልቻለችም ስትል አዲስ ውንጀላም ሰንዝራለች። ይዘነዋል። በተጨማሪም ኢትዮጵያውያንን የሞት ፍርደኞች ለማስፈታት ዲፕሎማሲያዊ ጥረቱ በከፍተኛ ሁኔታ በቀጠለበት ሌሎች ተጨማሪ ኢትዮጵያውያን በአደገኛ ዕፅ ዝውውር በሳውዲ ድንበር ጥበቃ ኃይሎች እጅ ከነቁሳቁሳቸው በቁጥጥር ስር መዋላቸውን እንመለከታለን። ቱርክ በጎረቤት ሶማሊያ የምታደርገው ወታደራዊ እንቅስቃሴ ከጊዜ ወደ ጊዜ እየሰፋ መምጣቱን ተከትሎ የወጣውን አዲስ መረጃንም አካተን ይዘናል። አሁን በቀጥታ ወደ ዝርዝሮቹ። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ 1 ላይ የተጀመረው የዳኮር ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮር ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ 1 ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮር ሪል ስቴት በልዩነት የተገነባ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር የተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕል አሚኑ እንዲ አቢ አንገታችንን እንሰጣለን። አቶ ሽመልስ በአዳማ ከተማ እያካሄደ ባለው የጨፌ ኦሮሚያ 11ኛ መደበኛ ጉባኤ ላይ የክልሉ የ2019 በጀት ዓመት ጸድቋል። የዳኞች ሹመት ተሰጥቷል። በርካታ ጉዳዮችን በጨፌው አባላት ተነስተዋል። የክልሉን ርዕሰ መስተዳደር ጨምሮ ሌሎች የአስፈጻሚ አካላት በተነሱት ጥያቄዎች ምላሻቸውንና ማብራሪያቸውን ሰጥተዋል። አንደኛው በጨፌው ሰፊ ውይይት ከተካሄደባቸው ጉዳዮች መካከል የክልሉ የሰላምና ጸጥታ ጉዳይ ነው። በኦሮሚያ ክልል መንግስት ሸኔ እያለ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ኃይል በትጥቅ ይንቀሳቀሳል። ከተወሰኑ ጊዜያት ወዲህ ደግሞ በወለጋ አካባቢ የፋኖ ታጣቂዎች እየተንቀሳቀሱ መሆኑን የሚያመለክቱ መረጃዎች በአካባቢው ነዋሪዎችና የሥራ ኃላፊዎች እየተገለጸ ይገኛል። የፋኖ ታጣቂዎች በተለይም ደግሞ የምስራቅ ወለጋና ሆሮ ጉድሮ ወለጋ ዞኖች አዋሳኝ አካባቢዎች የሚንቀሳቀሱ መሆኑ ይነገራል። ታጣቂዎቹ በዚሁ አካባቢ የተለያዩ ክሶችም ይቀርቡባቸዋል። በጨፌው ላይ ማብራሪያን የሰጡት የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ እነዚህኑ ታጣቂዎች የባዕዳን ተልዕኮ የወሰዱ ኃይሎች ብለዋቸዋል። ከክልሉ ጸጥታ ጋር በተያያዘ ከአቶ ሽመልስ በተጨማሪ በምክር ቤቱ የመንግስት ተጠሪ አቶ ከፍያለው ተፈራ ማብራሪያ መስጠታቸውን የዶቼ ቬሌ ዘገባ አመላክቷል። አቶ ከፍያለው በዚሁ የምላሽ ማብራሪያቸውም ኦሮምኛ ተናጋሪና አማርኛ ተናጋሪ ሸኔዎች የተለያዩ ችግሮችን ለመፍጠር ጥረት እያደረጉ ነው። ሁለቱም አካላት አብሮ ሊሄድ የሚችል አንድም እቅድ የላቸውም። ከሌላ አካል ነው ተልዕኮ ወስደው የሚሰሩት። ፍላጎታቸው የተጀመረውን ልማት ማፍረስ፣ መንግስታዊ ስርዓት መናድ ነው ማለታቸውን የዶቼ ቬሌ ዘገባ አመላክቷል። አቶ ከፍያለው በዚሁ ማብራሪያቸውም የሚፈለገውን መስዋዕትነት ሁሉ ከፍለን ይህ ተልዕኮ ያላቸው እንዲከሽፍ ወደፊትም ማጠናክረን የምንሰራበት ይሆናል ሲሉ መናገራቸውም ታውቋል። የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ በበኩላቸው ባለፉት 5 ዓመታት በክልሉ ጠንካራ ያሉት መረጋጋት መምጣቱን ገልጸው በዚህም አንጻራዊ ሰላም እንዲሰፍን አድርገዋል ያሏቸውን አካላት ያመሰገኑ መሆኑም ታውቋል። ያም ሆኖ ግን የክልሉን ህዝብ ትግልና ጥቅም የሚጎዱ በርካታ ሸፍጦች ተሸርበው ብርቱ ፈተናን ሲደቅኑ ከርመዋል ያሉት አቶ ሽመልስ ከምርጫው 2013 ወዲህ በዚህ ሀገር ያልተከሰተ ምን አለ ያሉ ሲሆን ይህ ህዝብ ግን ችግሮችን የመቋቋም አቅሙ ድንቅ በመሆኑ ብቻ ሀገሩን እየቀየረ እዚህ ደርሷል። የዚህን ህዝብ አቅም ያልተረዱ ወገኖች ለባዕዳን ለማረስ
በተቃርኖ ተጠምደዋል። የተጠመዱትም አንዱ ምስራቅ ሌላው ምዕራብ አቅጣጫ ነው። የሚገርመው እነዚህ ሰዎች ደግሞ ስለ ኦሮሞ ሕዝብ ትግል ጠበቃ ለመሆንና ችግር ገጥሞታል እያሉ ቅሬታ ለማቅረብ የሚቃጣቸውም ናቸው። ኦሮሞና ኦሮሚያን ለማጥፋት የሚንቀሳቀሱት ጋር ተጠግተው እየሰሩ ይገኛሉ። ለአጭር ጊዜ ፖለቲካዊ ፍላጎት ሁሉንም አይነት ሸፍጥ ቢሰሩም ህዝባችን ያውቃቸዋል። የኦሮሞ ህዝብም ሆነ የክልሉ መንግስት የማንም ሀቅ አይፈልጉም። ለሀቃችን ግን አንገታችንን እንሰጣለን። ህዝባችንም ይታገላቸዋል። የእኛም ተላላኪዎች አብረው ይቀላሉ እንጂ በፍጹም ዳግም ባርነት አይታሰብም። በቀያችን በሀቅ ከማንም ጋር ለመኖር ግን ዝግጁ ነን ብለዋል። ጨፌ 2019 ዓ.ም በጀት 704 ቢሊዮን ብር አድርጎ አጽድቋል። በቀጣይ መረጃ በስተመጨረሻም ደብረጽዮን አመኑ። ህወሓት ከኤርትራ ጋር የፈጠረውን ጥምረትም ሆነ ከሱዳኑ አልቡርሃን ጦር ጋር ያለውን ትብብር በተመለከተ ደብረጽዮን ማረጋገጫ ሰጥተውበታል። ደብረጽዮን ለተሰንበት መቀሌ ላይ በሰጡት ማብራሪያቸው በግልጽ የውጭ ኃይል ድጋፍ አለን ብለዋል። ሆኖም አለ ያሉትን ኃይል ወይም ኃይሎች በስም ከመጥቀስ ግን ተቆጥበዋል። አሁን ባለው የኃይል አስተላለፍ የኤርትራ መንግስት አንዱ ከህወሓት ጎን የቆመ ኃይል ተደርጎ ተወስዷል። ደብረጽዮን ይህንን ቡድኑ ከውጭ ኃይሎች ጋር የፈጠረውን ጥምረትና ዓላማው በፌዴራል መንግስቱ ላይ ያነጣጠረ ስለመሆኑ በግልጽ ተናግረዋል። ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ከበባ ለመስበር የሚያስችሉን አስተማማኝ የውጭ አጋሮች አሉን በማለት ነው የተናገሩት። የኤርትራው ጽምዶ የህዝብ ለህዝብ ግንኙነት ስለመሆኑ ከሚናገር የቀድሞ ህወሓት ንግግር ጋር ይህ የደብረጽዮን መልስ በእጅጉ የሚለይና በስተመጨረሻ ህወሓት ከውጭ ኃይሎች ጋር ያለው ትስስር የጦር ዘመቻውን የሚመለከት ስለመሆኑ ያረጋገጠ ሆኗል። ሁለት የጊዜያዊ አስተዳደሮችን በመጣል በኃይል ስልጣን የያዘውን የክልሉን አስተዳደር የሚመሩት ደብረጽዮን ከመቀሌ ከተማ ነዋሪዎች ጋር በሳምንቱ ባደረጉት ውይይት ነው ይህንን ያሉት። ክልሉ የተጣሉበትን ዘርፈ ብዙ ክልከላዎች ለመስበር በስትራቴጂክ ደረጃ የሚሰሩ የውጭ አጋሮች አሉት ሲሉ የተናገሩ ሲሆን ኃይሎቹን በስም ከመጥቀስ ግን ተቆጥበዋል። ደብረጽዮን የውጭ አጋሮች ያሏቸውን አካላት በስም ባይጠቅሱም የኤርትራ መንግስትና የሱዳን ጦር እንደዚሁም ከዚህ አልፎ በተዘዋዋሪ የግብፅ መንግስት ከጀርባ ስለመኖሩ ብዙ ማስረጃ ይቀርባል። ደብረጽዮን ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገደናል ሲሉም ተደምጠዋል። በክልሉ ቡድኑ እያደረገ ባለው አስገዳጅ ምልመላ የክልሉን ታጣቂ ኃይል በማጠናከራችንም የዓለም አቀፉን ህብረተሰብ ትኩረት ማግኘት ችለናል ሲሉ ጉዳዩን እንደ ስኬት ገልጸውታል። በቀጣይ ርዕስ በሳተላይት እየተከታተልናችሁ ነው። ግብፅ ታላቁ የኢትዮጵያ ህዳሴ ግድብ በአሁኑ ወቅት 6 ተርባይኖችን በአንድ ላይ በይፋ ማሰራት መጀመሩን የግብፅ የውሃ ሀብትና መስኖ ሚኒስቴር ከፍተኛ ባለስልጣናት ማረጋገጣቸውን አህራም ኦንላይን አዲስ ባወጣው ወቅታዊ ዘገባ ይፋ አድርጓል። በሚኒስቴር መስሪያ ቤቱ የናይል ውሃ ዘርፍ ምክትል ኃላፊ ሳሚ አብደራህማን ለሀገሪቱ የቴሌቪዥን ጣቢያ በሰጡት መግለጫ ግድቡ በአጠቃላይ ካሉት 13 ተርባይኖች መካከል 6ቱ ስራ ላይ መዋላቸውን ጠቅሰው ይህም ከከፍተኛ ኃይል ማመንጨት አቅሙ 50 በመቶውን ብቻ እየተጠቀመ መሆኑን ያሳያል ብለዋል። ኃላፊው አክለውም ግብፅ የህዳሴውን ግድብ የውሃ ልቀት፣ የተርባይኖቹን እንቅስቃሴና አጠቃላይ እድገቶች በከፍተኛ ጥንቃቄ በሳተላይት ምስሎችና በተለያዩ ዘመናዊ መንገዶች በየዕለቱ በቅርብ እየተከታተለች መሆኑን አመልክተዋል። ይሁን እንጂ የግብፅ ባለስልጣናት ይህንን የኢትዮጵያን የቴክኖሎጂ ስኬት ተከትሎ አዲስ የፖለቲካ ወንጀላ የሰነዘሩ ሲሆን አዲስ አበባ ግድቡን በምታንቀሳቀስበት አሰራር ላይ አስተዳደር ጉድለት ይታይበታል ሲሉ ከሰዋል። በሁለቱ ሀገራት መካከል ያለው አለመግባባት ሊፈታ የሚችለው በህግ አስገዳጅነት ያለው ስምምነት ሲደረስ ብቻ መሆኑን የጠቀሱት ምክትል ኃላፊው የአስዋን ከፍተኛ ግድብ የሀገሪቱን የውሃ ፍላጎት ሙሉ በሙሉ እንደሚያሟላና እጅግ አስከፊ በሆኑ የድርቅ ወቅቶች ውስጥ እንኳን አስተማማኝ ዋስትና እንደሚሰጥ ተናግረዋል። ግብፅ በየትኛውም ሁኔታ ውስጥ የውሃ ቀውስ እንደማይገጥማት የገለጹት ሳሚ አብድራህማን ከናስር ሐይቅ የማከማቸት አቅም በላይ የሚተርፈውን ውሃ ለማስተናገድ የቶሽካ መፍሰሻን ማስፋፋትና አቅሙን የማሳደግ ቅድመ ዝግጅት ስራዎች በከፍተኛ ሁኔታ እየተከናወኑ መሆኑን ጠቁመዋል። ይህ የቶሽካ ፕሮጀክት ግብፅ ባለፈው ዓመት ከገጠማት አይነት ሰው ሰራሽ የጎርፍ አደጋ ወይም ድርቅ ካሉ እጅግ የከፉ ሁኔታዎች ጋር ለመዘጋጀት የተነደፈ ቅድመ እርምጃ መሆኑን የገለጹት ባለስልጣኑ ስለ ዘንድሮ የጎርፍ ወቅት አስተማማኝ ግምገማ ለመስጠት ግን ገና መሆኑን አስገንዝበዋል። የአባይ ተፋሰስ የጎርፍ ወቅቶች መጀመሪያ ላይ ደካማ ሆኖ ተነስተው በነሐሴና መስከረም ወራት በከፍተኛ ሁኔታ የዝናብ መጠን ሊጨምር እንደሚችል ያስታወሰው መግለጫው ከ2017 እስከ 2025 ዓ.ም ባሉት ተከታታይ ዓመታት ከፍተኛ ጎርፍ ተመዝግቦ እንደነበር ጠቁመዋል። ወደ ቀጣይ መረጃ አለፍን። የትግራይ በረራ ፍላጎት በእጥፍ ጨመረ። በትግራይ የአየር በረራ ፍላጎት በእጥፍ የጨመረ መሆኑ ታወቀ። ከዚሁ ጋር በተያያዘም ከትግራይ ወደ አዲስ አበባ የሚጓዙ የአውሮፕላን ተጓዦች ትኬት ከቆረጡ በኋላ ጉዞ ለማድረግ እስከ 15 ቀናት መጠበቅ ግድ ያላቸው መሆኑን የዋዜማ ዘገባ አመላክቷል።
ዘገባው መንገደኞች የኢትዮጵያ አየር መንገድ ከትግራይ ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ በየቀኑ በሚያደርጋቸው በረራዎች ለመጓዝ ትኬት ከቆረጡ በኋላ ከወትሮ በተለየ ከ2 እስከ 3 ሳምንታት ወረፋ ለመጠበቅ እየተገደዱ መሆኑን ከምንጮች ያረጋግጫሉ ብሏል። ከትግራይ ከተሞች ወደ አዲስ አበባ የሚደረገውን በረራ የጨመረው በክልሉ የተፈጠረውን የጦርነት ድባብ ተከትሎ በርካታ ነዋሪዎች በስጋት እየወጡ በመሆናቸው ነው። ዘገባው በርካታ የክልሉ ወጣቶች ከቅርብ ጊዜያት ወዲህ በክልሉ የሚካሄደውን የግዳጅ ወታደራዊ ምልመላ በመሸሽ በየብስ ትራንስፖርት ለመውጣት እየሞከሩ ቢሆንም በኬላዎች ላይ በሚደረግ ጥብቅ ቁጥጥር ሳቢያ በርካቶች ከክልሉ መውጣት እንዳልቻሉ አክሎ አመላክቷል። በአሁኑ ሰዓት በክልሉ ያለው የአየር ትራንስፖርት ፍላጎት በእጥፍ የመጨመሩ ምክንያት ከዚሁ ጋር በተያያዘ ነው ብሏል። በትግራይ በአክሱምና ሽሬም መደበኛ አውሮፕላን በረራዎች ቢኖሩም ለረጅም ጊዜ ወረፋ ለመጠበቅ የመገደዱ ሁኔታ በስፋት የሚታየው በዋናነት በመቀሌው ራስ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ መሆኑን ምንጮች ነግረውኛል ሲል ዋዜማ በዚሁ ዘገባው አክሏል። ደብረጽዮን ባለፈው እሁድ የሰጡት ማብራሪያ ህወሓት ጦርነቱን አይቀሬ ያደረገው መሆኑን አመላክቷል። በክልሉ የግዳጅ ወታደራዊ አፈሳ መስፋፋቱን ተከትሎ በርካታ ወጣቶች በስፋት ትግራይን ጥለው መውጣት በመጀመራቸው ወደ መሃል ሀገር የሚደረጉ የየብስ ትራንስፖርት አገልግሎቶች ጥብቅ ቁጥጥር እየተደረገባቸው ይገኛል። ከመቀሌ ወደ መሃል ሀገር በሚወስዱ መስመሮች በርካታ ኬላዎች የተተከሉ ሲሆን ከ2 ሳምንት በፊት የህወሓት ታጣቂዎች አላማጣ ኬላ ላይ ባደረጉት የህዝብ ማመላለሻ አውቶቡሶች ፍተሻ መታወቂያን በመመልከት የትግራይ መታወቂያ የያዙትን አውርደው ቀሪዎቹ ጉዟቸውን እንዲቀጥሉ አድርገዋል ተብሏል። ወደ ቀጣይ መረጃ አለፍን። ሞት ፍርደኞቹ ሳይፈቱ ተጨማሪ ኢትዮጵያውያን ታሰሩ። ኢትዮጵያውያን የሞት ፍርደኞችን ለማስፈታት ዲፕሎማሲያዊ ጥረቱ በከፍተኛ ሁኔታ በቀጠለበት ሌሎች ተጨማሪ ኢትዮጵያውያን በአደገኛ ዕፅ ዝውውር በሳውዲ ድንበር ጥበቃ ኃይሎች እጅ ከነቁሳቁሳቸው በቁጥጥር ስር መዋላቸው ተሰምቷል። ሳውዲ አረቢያ በአሲር ክልል ባካሄደችው መጠነ ሰፊ የድንበር ቁጥጥር ኦፕሬሽን 14 የኢትዮጵያና የየመን ዜግነት ያላቸውን ግለሰቦች 240 ኪሎ ግራም የሚመዝን አደንዛዥ የጫት ዕፅ ወደ ሀገሪቱ በኮንትሮባንድ ሊያስገቡ ሲሉ በቁጥጥር ስር ማዋሏን የሀገሪቱ የድንበር ጥበቃ ኃይሎች ይፋ ባደረጉት መግለጫ ማሳወቃቸውን ሳውዲ ጋዜጣ ዘግቧል። በአሲር ክልል ረቡዓ በተባለው የድንበር ቀጠና ላይ የድንበር ላይ ጥበቃ የሚያደርጉት የፓትሮል አባላት ተጠርጣሪዎቹ ሀገሪቱን የድንበር ደህንነት ሕግ ሙሉ በሙሉ ጥሰው በድብቅ ሲንቀሳቀሱ እጅ ከፍንጅ መያዛቸውን ገልጸዋል። ከዚሁ ጋር በተያያዘ በሌላ ተጨማሪ ኦፕሬሽን ደግሞ 3 ኢትዮጵያውያን 17 ኪሎ ግራም አደንዛዥ የሐሺሽ ዕፅና 7500 የሚያህሉ የአምፌታሚን እንክብሎችን በድብቅ ሊያስገቡ ሲሉ መያዛቸውን የደህንነት ምንጮች መግለጻቸውን የተመለከተው የሳውዲ አረቢያ ድንበር ጥበቃ ኃይሎች በቁጥጥር ስር በዋሉት የኢትዮጵያ ዜጎች ላይ አስፈላጊውን የመጀመሪያ ደረጃ የህግ ማጣራት ሂደት በአስቸኳይ ማጠናቀቃቸውም የተገለጸ ሲሆን ተጠርጣሪዎቹን ከተያዙት መጠነ ሰፊ አደንዛዥ ዕጾች ጋር በቀጥታ ጉዳዩን ወደሚመለከተው ከፍተኛ የፍትህና የደህንነት አካል ማስተላለፋቸውን አስታውቀዋል። ይህ አዲስ የጅምላ ስርዓት በሀገሪቱ በሚኖሩ የውጭ ዜጎችና በኢትዮጵያን ማህበረሰብ ዘንድ ከፍተኛ ድንጋጤንና ስጋትን የፈጠረ ሲሆን በተለይም ቀደም ሲል በተመሳሳይ ወንጀል ተከሰው የስርዓትና የሞት ፍርድ የተበየነባቸውን በርካታ ዜጎች በዲፕሎማሲያዊ መንገድ ለማስፈታት የኢትዮጵያ መንግስትና የተለያዩ አካላት ጥረት እያደረጉ ባሉበት ወቅት የተፈጸመ መሆኑ ውጥረቱን ከፍ አድርጎታል። በሳውዲ አረቢያ ጥብቅ የሸሪዓ ህግ መሰረት ማናቸውንም አይነት አደንዛዥ ዕጾችንና ማደንዘዣ እንክብሎችን ወደ ሀገር ውስጥ ማስገባት፣ በይፋ ማዘዋወርም ሆነ መሸጥ ፍጹም የተከለከለ ከመሆኑም በላይ ወንጀሉ እስከ ከባድ የሞት ቅጣት ሊያደርስ የሚችል መሆኑ ይታወቃል። ከዚህ ቀደም በተመሳሳይ የዕፅ ዝውውር መረብ ውስጥ ተሳትፏል የተባሉ የውጭ ሀገር ዜጎችና ኢትዮጵያውያን በሳውዲ መንግስት አማካይነት የሞት ፍርድ ተፈጽሞባቸዋል። በአሁኑ ወቅት በአሲር ክልል የተያዙት ወገኖችም ለከባድ የህግ ቅጣት ሊጋለጡ የሚችሉበት እድል ሰፊ መሆኑን የጠቀሱት የዲፕሎማሲ ባለሙያዎች ወደ ሳውዲ አረቢያ የሚሰደዱ ወጣቶች ከእንዲህ ያሉ አደገኛ ወንጀል ድርጊቶችና የህገ ወጥ እገታ ቡድኖች መረብ ራሳቸውን በጥብቅ ሊጠብቁ እንደሚገባ በድጋሚ ያሳስባሉ። ይህ በእንዲህ እንዳለ በሳውዲ አረቢያ የሚኖሩ በርካታ ቁጥር ያላቸው ኢትዮጵያውያን ስደተኞች ከኢኮኖሚና ከኑሮ ፈተናዎች ባሻገር ለሀገሪቱ ጥብቅ የወንጀል ህግጋትና የፍርድ ሂደቶች በከፍተኛ ሁኔታ የተጋለጡ መሆናቸውን የሰብአዊ መብት ተሟጋቾች በተደጋጋሚ ያነሳሉ። ብዙዎቹ ስደተኞች በቋንቋ ችግርና የህግ ድጋፍ በበቂ ሁኔታ ባለማግኘታቸው ምክንያት ከባባድ የህግ ውሳኔዎች ሲተላለፉባቸው ቆይቷል። ወደ ቀጣይ መረጃ ስናልፍ ቱርክ በቀንዱ ወታደራዊ ቆይታዋን ልታራዝም ነው። ቱርክ በጎረቤት ሶማሊያ የምታደርገው ወታደራዊ እንቅስቃሴ ከጊዜ ወደ ጊዜ እየሰፋ መምጣቱ ይታወቃል። ላለፉት 2 ዓመታት ከሞቃዲሾ ጋር የመከላከያ ስምምነት የተፈራረመችው ቱርክ በርካታ ወታደሮችንና የአየር ኃይል አቅሞችን ወደ ሶማሊያ ያስገባች ሲሆን በሀገሪቱ የባህር ክልል ላይ ጦር መርከቦችን ጭምር አሰማርታለች። ቱርክ ለሶማሊያ ወታደራዊ ከለላ በማድረግ በምላሹ የሀገሪቱን የባህር ሰርጥ የነዳጅ ሀብት እንድታወጣ እድል ስታገኝ በሶማሊያ ጦር ሰፈርና የሚሳኤል መሞከሪያ ተቋም ጭምር ገንብታለች። ታዲያ በሳምንቱ ቱርክ በቀንዱ ያላትን ይህንን ወታደራዊ እንቅስቃሴ በለጠ ለማስቀጠል ያለመ ሰነድ ለሀገሯ ፓርላማ አቅርባለች።
ፕሬዝዳንት ኤርዶጋን ፓርላማቸው ለቀጣይ 2 ዓመታት የአገሪቱ ጦር በሶማሊያ ያለውን ቆይታ እንዲያራዝም የሚጠይቅ ረቂቅ አቅርበዋል። በሶማሊያ ብሔራዊ ደህንነትን ለማስጠበቅ የጸረ ሽብር ዘመቻውን ለማስቀጠል የጦሩ መቆየት እንደሚረዳ ሰነዱ ያብራራል። ሰነዱ የቀጠናውን ሰላም ለማስጠበቅ ሲባልም የቱርክ ወታደራዊ ቆይታ እንዲራዘም የሚጠይቅ ሲሆን ሁሉም የወታደራዊ ስምምነቶችና ለሶማሊያ የሚደረጉ የቴክኒክ የጦር ድጋፎች እንዲቀጥሉ የሚጠይቅ ነው። ቱርክ እንደ አውሮፓውያን አቆጣጠር ከ2011 ጀምሮ ከሶማሊያ ጋር ከምግብ እርዳታ የጀመረና ወደ ወታደራዊ ትብብር የዘለቀ ወዳጅነት መስርታለች። አንካራ የሶማሊያ ልዩ ኃይሎችን ማሰልጠን የቀጠለች ሲሆን በሶማሊያ በስፋቱ ትልቅ የሆነ አንካራም ከሀገሯ ውጭ ግዙፍ የሚባል የጦር ሰፈር መስርታለች። በቅርቡ ሞቃዲሾን ለመጠበቅ ወደ 3000 የሚጠጉ የቱርክ ወታደሮች እንደገቡ ሲነገር አንካራ ኤፍ-16 ፋይቲንግ ፋልከን የሚሰኙ ተዋጊ ጀቶችን በሞቃዲሾ አየር ማረፊያ ላይ አስፍራለች። የሶማሊያ ብሔራዊ ጦርም በትጥቅ የምትደግፍ ሲሆን አንካራ ለሞቃዲሾ ባይራክታር ቲቢ2 ድሮን አንስቶ እስከ ብረት ለበስ ተሽከርካሪዎች ሰጥታለች። ፕሬዝዳንት ኤርዶጋን ለፓርላማ ያስገቡት ሰነድ ከጸደቀ የቱርክ ጦር በሶማሊያ ለቀጣይ 2 ዓመታት የሚቀጥል ይሆናል። ወደ ቀጣይ መረጃችን ተሻገርን። ሳውዲ በቀይ ባህር እገዳ ተጣለባት። በቀይ ባህር ላይ የሚንቀሳቀሱት የየመን ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ እገዳ መጣሉን አስታወቁ። በኢራን የሚደገፈው ታጣቂ ቡድን ቃል አቀባይ ማዕቀቡ በአስቸኳይ ተግባራዊ መሆን እንደሚጀምር ገልጸዋል። ማዕቀቡ ሳውዲ ሁቲ በሚቆጣጠራቸው የሰሜን ምዕራብ የመን ወደቦችና አየር ማረፊያዎችን በመዝጋቷ የተወሰደ የበቀል እርምጃ እንደሆነ ተናግረዋል። ሰኞ ዕለት የሁቲ ጦር ቃል አቀባይ ያህያ ሳሬ ሳውዲ አረቢያ ለ12 ዓመታት ያህል በምንወዳቸው ህዝቦች ላይ ፍትሃዊ ያልሆነና ጨቋኝ ከበባ ፈጽማለች፣ ሀብቶቻችንን ዘርፋለች፣ እንዲሁም ወደቦቻችንንና አየር ማረፊያዎቻችንን በመዝጋት ሁሉን አቀፍ እገዳ ጥላለች ሲሉ ከሰዋል። ለዚህ ምላሽ ለመስጠት በሳውዲ ወንጀለኛ ጠላት ላይ የባህር ማዕቀብ መጣሉን ገልጸዋል። ቃል አቀባዩ ስለ ማዕቀቡ ዝርዝር መረጃ አልሰጡም። ሆኖም የሁቲ ሚዲያ ምክትል ኃላፊ ነስረዲን አሚር በኤክስ ገጻቸው ባሰፈሩ ጽሑፍ እንዳሉት የቀይ ባህር ደቡባዊ መግቢያ ባቤል መንደብ ወሽመጥ ለሳውዲ አረቢያ መርከቦች ዝግ እየሆኑ ነው። የታጣቂ ቡድኑን እርምጃ ተከትሎ የሳውዲ አረቢያ ውጭ ጉዳይ ሚኒስቴር የቀረቡበትን ክሶች አስተባብሎ ሀገሪቷ መርከቦቿን ለመጠበቅ በዓለም አቀፍ ሕግ መሰረት አስፈላጊውን እርምጃ እንደምትወስድ ገልጿል። ሳውዲም ስለ ማዕቀቡ የሰጠችው ዝርዝር መረጃ የለም። ቀይ ባህር አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ ከሳውዲ አረቢያ ነዳጅ የሚጓጓዝበት ወሳኝ መስመር ነው። በአሁኑ ሰዓት የየመን ሁቲዎች የሰጡት ማስጠንቀቂያም በአጠቃላይ በዓለም አቀፍ የነዳጅ ዋጋና ግብይት ላይ ተጨማሪ ተጽዕኖን እንዳያስከትልም ከፍተኛ ስጋትን አሳድሯል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።